ኢሳ አሳምሮ ይመጣል። ማስረጃ ከቁርአኑ አሁን የአላህ መልእክተኛ ነገርና ስለዚህ ኢሳ ተመልሶ ይመጣል የሚል ቁርአን ላይ የለም። ጂዚያ መጥቶ ያስቀራል የሚል ቁርአን ላይ የለም። መስቀል ይሰብራል የሚል የለም። ይዋጋል የሚል የለም። ደጃልን ይገላል የሚል የለም። አሳማ ይገላል የሚል የለም። አንተ ከየት አገኘሽ? ከቁርአን ይመጣል አለ አይልም። ታዲያ ጥያቄው ተመለሰ። ጎበዝ ይመጣል አይልም ከቁርአኑ። እናመሰግናለን። ቁርአንና ሐዲስ ደሴማስ ናቸው። ስለዚህ በቁርአን ውስጥ ያሉት እንዳለ ያላ ንግግር ናቸው እና ታዲያ ቁርአን ውስጥ ያለ ሁሉ የአላህ ንግግር ነው። ሐዲስ ውስጥ ያለው ያላ ንግግር ነው እንዳለ። አዎ ነው። መሐመድ ቴምር ይበላ ነበረ ሲል አሁን ያላ ንግግር ነው። መሐመድ ካካ ሲል ጣራ ላይ ወተን እናየው ነበር የሚል ያላ ንግግር ነው። አቡ ሁሬራን ድንጋይ አቀብለኝ ሽንት ቤት ተቀመጥ ሲል ያላ ንግግር ነው። ግን ፎር ሴክ ኦፍ አርጉመንት ግን እንደው ሙሉ ለሙሉ ዝግት ሳናደርገው ኦኬ ቁርአኑ ባይልም ሐዲሱን ደግሞ ፎር ሴክ ኦፍ አርጉመንት እንቀበላቸው። ይመጣና ምንድነው የሚያደርገው? መስቀል ይሰብራል። ለምንድን ነው መስቀል የሚሰብረው? ለምን መስቀል መስበር አስፈለገ? አያችሁ፣ ጠላትነትን ለመፍጠር ነው። እነሱ አሁን መስቀል ይሰብራል አሉ። ኦኬ አብዱልለጢፍ እንኳን ደህና መጣህ። መልካም ጥያቄዎቹን ሰምታችኋል በደንብ። አንተስ በቁርአን ላይ አለ ብለህ ታምናለህ? አሁን ልንገርሽ፣ አድምጠኝ። አደምጣለሁ፣ ግን ቅድሚያ ቁርአን ግልጽና ሙሉ የተብራራ ነው ብለህ ታምናለህ? ይሄ አላህ ቃል ነው። ስለዚህ አንድም ነገር አልተወም አይደል? ሁሉ ነገር ተዘርዝሯል አይደል በቁርአን ውስጥ? እሺ ልንገርህ፣ አድምጠኝ። እሺ ቅድሚያ ወይም ኮንፊርም አድርገኝ ወይንም ደግሞ ተሳስተሃል በለኝ። ቁርአን ጠየቀኝ አይደል? እሺ አድምጠኝ። ጠየቀኝ አይደል? አድምጠኝ። እሺ ጊዜ ስጠኛ። እሺ ልንገርህ፣ አልተቆጣሁም። በኢትዮጵያዊ ጨዋነት ነው። ቀጥል። እሺ ልንገርህ። አዎ ከስሜት ጸዳ ሆነን እንደዚህ አድርገው። አሁን ልንገርህ። እሺ ቁርአን ውስጥ ቁርአን ያላ ቃል ነው። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ያላ መልእክተኛ ነው። እሱ የተናገራቸው ሁሉ የእስላም አካል ማለት ነው። ገባ? ቁርአን ውስጥ የለም ማለት ኢስላሚክ እንትን ማለት አይደለም። የእስላም እንትን ውስጥ የለም ማለታችን አይደለም። እሺ ልንገርህ፣ አስተምሮት ማለት ነው። የአላህ መልእክተኛ የተናገረው ሁሉ የእስላም ትምህርቶች ናቸው። ለምሳሌ ልንገርህ፣ ለምሳሌ ልንገርህ፣ የአላህ መልእክተኛ እናንተ ስትናገሩ ራእይ ያለው ምናምን ትላላችሁ። ይሄ የተናገረው መጨረሻውን አይታችሁ እሱ ላይ ስለጠየፋችሁ ነው አላህ መልሶ ሊያመጣ የፈለገው ማለት ነው። ሌላ ችግር የለውም። ጨረስኩሽ። አይደል ነው ፖይንታችንን በደንብ ያገኘዋል መሰለኝ። ኤኒስ አብዱልለጢፍ ዞሮ ዞሮ ያው ቁርአን ላይ የለም። ስለዚህ ኢሳ ተመልሶ ይመጣል የሚል ቁርአን ላይ የለም። ጂዚያ መጥቶ ያስቀራል የሚል ቁርአን ላይ የለም። መስቀል ይሰብራል የሚል የለም። ይዋጋል የሚል የለም። ደጃልን ይገላል የሚል የለም። እንትን ፒግ ምንድን ነው አሳማ ይገላል የሚል የለም ቁርአን ውስጥ። እሺ አንተ ከየት አገኘ? ከእናንተ አሁን ከነገርከኝ አንተ ከምታምኑት። እኔ መቼ ነገርኩ? አንተ ጠየቀኝ እንጂ። ቅድም ያለውም ልጅ እንደዛ ብሎ ስላመነ አንተ እንደዚህ ብለህ ታምናለህ? ኧረ በአላህ እኔ እንደዚህ አላልኩም። ስለዚህ ኢሳ መጥቶ ደጃልን ይገላል የሚሉት ውሸታቸውን ነው ማለት ነው። እንደዛ ይመጣል አሳምሮ። እስቲ ማስረጃ ከቁርአን ስጠኝ ይመጣል የሚል። እሺ ልንገርህ፣ አድምጠኝ። አደምጣለሁ። አድምጠኝ። አሁን
እናንተ ክርስቲያኖች ኢሳ ወይም ኢየሱስ ጌታ ነው ስላላችሁ የእናንተ መልስ ለመመለስ ነው የሚመጣው። አላህ ነው ያለው። ማስረጃ ቁርአን። የትኛው የቁርአን ክፍል ላይ? ቆይ አንተ ማልዬን አትቀበልም? ቆይ ችግር የለም። ማልዬ ማነች? ማለት ነች። በደንብ አትቀበልም? 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 አብዱልለጢፍ አቤት አቤት። አሁን እናንተ ጌታ ነው ወይንም ያላ ልጅ ነው ስላላችሁ ነው ኢሳ የሚመጣው ነው ያልከኝ? እኔ ጌታ ስላላችሁት ጌታ። ኦኬ። ስለዚህ እንደዛ ከሆነ ሱራ 9 ጌትነቱን እኔ መልእክተኛ ነው ብሎ ነው የሚመጣው። ቆይ ሌላ ትምህርትም ደግሞ አያስተምርም። ቆይ ተመልሶ ሲመጣ ፕሊስ አዳምጠኛ። እንደዛ ከሆነ እኛ ኢሳን ተከተልን፣ እሺ ጌታ ነው ብለን ለምን እዝራ አብሮ አይመጣም? ምክንያቱም አይሁዶቹ ደግሞ እዝራን እንደሚያመልኩ ቁርአን ስለሚናገር። የትኛው እዝራ? እንግዲህ አይሁዶች አያመልኩትም። ያው እዝራ የአይሁድ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩ ቃላቸው ነው። እነዚያ ከሱ በፊት ሰዎች ቃል ያመሳስላሉ፣ አላህ አባቸው ይላል። ኡዘይር ማለት ነው። እዝራ ማለት ኡዘይር። እፎይ። ስለዚህ ኢሳ የሚመጣው እኛ ስለተከተል ነው ስላመለክ ነው ከሆነ አይሁዶች የሚያመልኩት ኡዘይር ለምን ሳይመጣ ካደ? አላህ አላለማ። አላህ የላከው ኢሳን ብቻ ነው። ያላ መልእክተኛ ኢሳ ነው። ኡዘይር ኢሳን ያላከው አላህ። ኡዘይርስ ያላ መልእክተኛ አይደለም። ይኸው ቶፒካችን አይደለማ። አንተ ቅድም እንዴት አልከኝ? ፒክ ያደረግኩባን ደግሞ ቶፒኩ ላይ ለአርጉመንቴ ኢሳን ስለተከተላችሁት ነው አምላክ ጌታ ብላችሁ ስትል፣ እንደዛ ከሆነ ቁርአንህ ደግሞ እዝራን የሚከተላሉ ይላል። እዝራ መምጣት ነበረበት። ኤሬስ ፎበር ላርግ በቃ ያላለም አልኩ። ስለዚህ ውሸት ስለሆነ ማለት ነው። ሎጂኩ እንደዛ ነው። ለምን ውሸት ተመታ ማለት ነው? ያላ ቃል እኮ ነቢዩ መሐመድ አለይሂ ሰላቱ ወሰላም አይ ያለ አብዱልለጢፍ አንተ ባመጣው ሎጂክ እኮ ነው። እኔ ሎጂክን እኔ አይደለም የፈጠርኩት፣ አንተ በፈጠርከው ሎጂክ ላይ ተቀበልኩህና ኢሳ የሚመጣው ባልከው ፕሊዝ ቆይ በዛ ምክንያት ነው ስላልክ፣ ስለዚህ አይሁዶች ደግሞ ኡዘይርን ይከተላሉ እና ጌታ ብለው እንደናንተ አስተምሮ ለምን ኡዘይርስ አይመጣም ብዬ ጠየቅኩ። ከዛ አንጻር ነው ልለፍህ ለጊዜው ይሄንኛውን ልለፍህ እና ምን አልከኝ መሰለህ በቁርአን ውስጥ እንደሌለ አፊርም ታደርግልኛለህ ወይንስ ኖ አለ ብለህ ትከራከረኛለህ? አንተ ከየት አመጣህ? አሁን እየነገርከኝ ባለው ይመጣል ብለህ ስላልከኝ ካንተ የጠየቀኝ አንተ ከየት አምጥተህ ነው የጠየቀኝ? አንተ ከራስህ ይመጣል ስላልከኝ መቼ አልኩህ? አንተ ነው የጠየቀኝ። ኖ እኔ ጠየቅኩህ ኢሳ ይመጣል አይመጣም ብዬ ነው የጠየቅኩህ። ይመጣል አይመጣም ብዬ ነው የጠየቅኩህ። ከየት ሰማህ? ይሄማ ኖርማል ጥያቄ ነው። አይመጣምም ይመጣልም ማለት ያንተ መፍት ነው። ከዛ በኋላ ማስረጃ ማቅረብ ግን ግዴታ ይሆናል። አይደለም እኮ ከየት አገኘህ ነው እኮ ጥያቄ። ከየትም አላገኘውም። ኢሳ ወደ አላህ ካላገኘህ ለምን ጠየቀኝ? ለምን ቶፒክ አደረገህ? እኔ እያልኩ ያለሁትን ስማ። ኢሳ ወደ አላህ እንደተወሰደ አላህ ወደ ራሱ እንደወሰደው አነበብኩኝ። ወደ ራሱ ከወሰደው ይመለሳል አይመለስም ብዬ ጠየቅኩህ። ቁርአን ላይ ከየት አሁን አላነበብኩም ትላለህ፣ ቅድምም አነበብኩ ትላለህ። እንዴት ነው አምታታው? ምንም አላምታታውም። ይሄ ሎጂክ ይኸውልህ፣ ቅድም የቅድሙ ልጅ ተለጥፎበት የወጣው ስለሆነ እኔን አትይዘኝም። እዚሁ ሳብራራ እየሰማሁ ከየት አገኘው ነው? አንተ ከየት አገኘ? እሺ ከቁርአኑ ይመጣል አለ አይልም? ታዲያ ጥያቄው ተመለሰ። ጎበዝ። ይመጣል አይልም ከቁርአኑ። እናመሰግናለን። ኧረ ይመጣል አልኩ እኮ አሁን ይመጣል አልኩ። አይመጣም ነው ያልኩት። ኧረ እኔም አልወጣኝማ እንዴ። እና እናንተ ይመጣል ብለህ ነው የምታምነው? ኢሳ በአሳምሮ ይመጣል። ማስረጃ ከቁርአኑ። አሁን ይህ አላህ መልእክተኛ ነገረና ምን ብለኸኛል? ኦኬ የአላህ መልእክተኛ ከራሱን የነገረህ ትንቢቱ ነው። ትንቢት ነው እኮ ያላ መልእክተኛ።
እንደኔና እንዳንተ አይደለም። አብዱል ለጢፍ ከዛኛው ልጅ እንደማትሻል አሳያለሁ። ያንኑ አርጉመንት ተጠቅሜ ያላ መልእክተኛ አንተ ከየት አግኝተህ ነው የጠየቀኝ? መጀመሪያ ያላ መልእክተኛ የነገረ ታላቅ አለው ወይንስ ከራሱ ከልብ ወለድ ነው የነገረ? ማ ያላ መልእክተኛ ነገረኛ? ነብያችን እኮ ካላህ ሰምቶ ነው። ኦራይ ስለዚህ አላህን ቃል ነው የነገረህ ማለት ነው። ነብዬ ኢሳ ይመጣል ብሎ እናመሰግናለን። አሁን አዳምጥ። ነብዬ አላህ የነገረውን የአላህን ቃል በቁርአን ውስጥ አካቷል ወይንስ በቁርአን ውስጥ ያላካተተው የአላህ ቃል አለ? እንደዛ ብሎ አማርኛ የለም አለ። የአላህ ቃል እንዴት አላህ የነገረው በጅብሪል አማካኝነት የአላህ ቃሉ በቁርአን ውስጥ ተካቷል ወይንስ በቁርአን ውስጥ ያልተካተተ የአላህ ቃል አለ? ይሄ መልስ እኮ ቁርአን ውስጥ አለ። ልንገርህ። ቆይ መልስልኝ። ቅድሚያ መልሱን ትፈልጋለህ? ቆይ አብዱልለጢፍ የአላህ ቃል መልስ ትፈልጋለህ? በጣም እፈልጋለሁ። ምን ብለኸኛል? የአላህ ቃል የነገረኝ ብለሃል። እሺ ዝም ብለህ ዶንት ፓኒክ። እሺ አድምጠኝ። ሊስን አብዱልለጢፍ የአላህ ቃል አላህ ለሙሐመድ የነገረው አንድንም አላስቀረንም በቁርአን ውስጥ ያለው የአላህ ቃል እንደሆነ ከተማመንን፣ ስለዚህ አላህ የነገረውን ነብይህ በቁርአን ውስጥ ያላካተተው አለ? አንሳሩን ትፈልጋለህ? በደንብ እፈልጋለሁ። እሺ አድምጠኛ። ቀጥል። ቁርአን የአላህ ቃል ነው። ነቢ ሙሐመድ ዓለይሂ ሰላቱ ወሰላም እሱ ላይ የወረደ ነው። እርሳቸው ደግሞ የአላህ መልእክተኛ ነው። ተስማማን? በዚህ ከተስማማን ደግሞ የጠየቁ ምንድነው? እሱ እኔ ደግሞ የጠየቁ ምንድነው? በደንብ ነቢ ሙሐመድ እኮ የሚናገረው ከራሱ አይደለም አለ ቁርአን። ልንገር እኮ ጠየቀኝ አይደለ? ጠየቀኝ አይደለ? ጠየቀኝ አይደለ? እንደዛ ከሆነ አብዱልለጢፍ ከራሱ አይነግርም አለ እኮ አላህ ምስክሩን ሰጠው። ተስማምቻለሁ። ከዚህ በላይ መልስ የለም። ከራሱ አይናገርም ሙሐመድ። ተስማማሁኝ። ችግር የለውም። ስቲል እሱ የነገረው ሁሉ ቁርአን ማለት ነው። በቃ አብዱልለጢፍ አትጮሃ። የተለየ አርጉመንት አላመጣም። ከቅድሙ ልጅ የተሻለ አርጉመንት አላመጣም። ይሄ እንደማዋጣህ እየነገርኩህ ነው። ስለዚህ እሺ ሙሐመድ ከራሱ አይናገርም፣ ተስማማው። ነገር ግን አላህ የነገረው የአላህ ቃል በቁርአን ውስጥ ነው ወይንስ ከቁርአን ውጭ ነው ያለው ነው ጥያቄ። ምክንያቱም የአላህ ቃል ነው ብለኸኝ ስላልከኝ እሱም ብቻ መልስ። አይ የአላህ ቃል ቁርአን ብቻ ወይንም በለኝና አለፍ። ሙት አታረገኛ ታዲያ እኮ እየጮክ ነው፣ እየደረቀኝ ስለሆነ ነው። አይደለማ ማሸነፍን ስታይ ደግሞ ሙት ያታረገኛ። እሺ ቀጥል። የአላህ ቃል ፕሊዝ መልሱን ብቻ። የአላህ ቃል በቁርአን ውስጥ ነው ያለው ወይንስ ከቁርአን ውጭ ነው ያለው? ነቢ ሙሐመድ እየተናገረው ሁሉ ኢስላሚክ ቁርአን ነው እያልኩ ነው እኮ። የኢስላሚክ እንትን ነው ማለት ነው እንዴ? የአላህ ቃል ነው ሙሐመድ የተናገረው ሁሉ። ስለዚህ የአላህ ቃል በቁርአን ውስጥ ብቻ ሳይሆን ከቁርአን ውጭም የአላህ ቃል ነው እያልከኝ ነው? ነቢ ሙሐመድ የተናገረው ሁሉ ከራሱ አይነግርም አለ እኮ አላህ ምስክር ሰጠው። እሺ እንደዛ ከሆነ የአባትን ብልት ንከስ ሲል ይሄም አላህ ነው የተናገረው? ምን አልከኝ? አልአደብ አልሙፋርድ 963 ላይ የአባትን ብልት ንከስ ሲልና ብሎ ትእዛዝ ሲሰጥ አላህ ነው የተናገረው ወይንስ ሙሐመድ ነው የተናገረው? አንተ ኢሳ ብልቱን ስቆርጥ ትታመልከው ታዲያ ማን ነገረ? አንብብ፣ አዲሱን ወሬውን ተውና አንብብ። ከራሱ አይናገርም አንዳችን አንብብ። ይሄንን እሱን አንተ ብልትን ስታመልክ ለምን አመለከው? ለጢፍ አትበሳጭ። እኛ መረጃ ላይ ነው እያልን ያለ ነው። ከራሱ አንዳች አይናገርም ብለኸኛል። ከ6 ወር እስከ 3 ዓመታት ሙሐመድ ብቻውን ወሲብ ሳያደርግ ከሚስቶቹ ጋር ያደረገ ታደረገኛ ታዲያ አትጩ። ወሲብ ያደረገ እየመሰለው ያላደረገውን ያደረገ ያልተናገረውን የተናገረ ይመስለው ነበር ይላል። ስለዚህ ይሄም መገለጥ ነው። ከራሱ አንዳች ማይናገር ከሆነ አረፍ ትልቅ ሰው ነህ። ብልግና ታውራ እባክህ አንተ ዳቆን። ሐዲስን አንብብ። እኔ ላይ ፖይንት አትያዝም። ቢሚዩት አታረገኝ። ሐዲሱን አንብብ። ይሄ ያው መገለጥ ነው።
አይሻ ማለት ነው። አንብባ ሐዲሱን አልአደብ አልሙፈረድ 963 ላይ ምክንያቱም ከራሱ አይናገርም። ሐዲሱን ቆይ አብዱልለጢፍ አሁንም የትም ልታመልጣት ሞከር። መቅድሚያ ላስረዳ። ሐዲስ የጠቀስኩት ሐዲስ እኔ መረጃ ይሆናል ብዬ አይደለም። ሐዲስ ጠቅሰህ ምን ስላልክ ነው? ሐዲስ ሁሉ ቁርአን ነው ብለህ ስላልክ ነው። ሐዲስ ሁሉ ያላ ቃል ነው ብለህ ስላልክ ነው እንጂ ስለዚህ እንደዛ ከሆነ ያላ ቃል ብለህ መቀበል አለብህ ሐዲስን። ምክንያቱም ሽንት ቤት ለምሳሌ መጽሐፉን ሙሉን አሳየኝ። አዳምጥ። ምክንያቱም ምን ብለህ ስለምታምን ሐዲሱ በሙሉ ያላ ቃል ነው ብለህ ስላመንክ እንጂ ሐዲሱን ለመግለጥ ፈልጌ አይደለም። ለምሳሌ ቡሃሪ ላይ መሐመድ አቡ ሁረይራ ፕሊስ አትረብሻ፣ ድንጋይ አቀብለኝ ቂጤ መጥረጊያ ይላል። ይሄን መገለጥ ይሆናል ማለት ነው። እያንዳንዱ አንዳንዱ ብለሃል። እዚህ ጋር መጠቀም አችልም። ሐዲስ አሊ እኔ እንደዛ ከሆነ ሐዲሱን እንተዋ። መጠቀም አችልም። ሐዲስ መጠቀም አችልም። ይውጣ ታረገኛ ተመለስች ወደ ቁርአኑ። እኔ መጠቀም አልፈለግኩም። የተጠቀማችሁት እናንተ ምን ብሎ ወንድምህ አልመነ መሰለ። ፕሊዝ ያረቢ አስተላልፈ የሰጠው አንተ ስላልቻልክ ነው። ምንድነው እሱ ያለው? ቁርአንና ሐዲስ እኩል ናቸው፣ ልዩነት የላቸውም አለ። አንድ ናቸው፣ ልዩነት ያላህ ቃል ናቸው አለ። ልዩነት ከሌላቸው አንድ ነብዩ ስለተናገረ ስለዚህ ቁርአንና ሐዲስ የነብዩ ሲራ እኮ ስለዚህ ቁርአንና ሐዲስ ልዩነት የላቸውም፣ ያላህ ቃል ናቸው። ቆይ አንተ እንዴት አይነት አማርኛ ነው የሚገባው? ያረቢ ሚታል። ስለዚህ ቁርአንና ሐዲስ ያላህ ቃል ናቸው። ምን አይነት አማርኛ ነው የሚገባው? ስድብ ካመጣ ደግሞ እኔ ስድብ አመጣለሁ። ኖ አልተሳደብኩም። ቁርአንና ሐዲስ ልዩነት የላቸውም ያልከኝ ነበር። ተሳደብክ እንጂ ምን ብዬ ተሳደብክ እንጂ ስድብ ከፈለክ ደግሞ ምሳሌ እሰጣለሁ። ምሳሌ እሰጣለሁ። ነብዩ ምን ብዬ ተከበረሽ እንዴ? ነብዩ ላይ ተሳለካለህ? አብዱልለጢፍ ሱመያ ስድብ ከመሰለህ ይቅርታ የተሳደብኩ ካለ ምን ብዬ ግን የተሳደብኩትን ንገረኝ። እኔ ያልኩትን መረጃ በቁርአንህም አይምን ሐዲስ ላይ ከሆነ ሐዲስ ላይ አንተ ስለሄድክ ነው ሐዲስ ሄድኩት። እኔ ሐዲስ ሄድ ኢንተረስት ኖሮኝ ሐዲስ አልፈልግም አላልከም? አንተና ሐዲስ እንደውጥ አልፈልግም ግን አንተ ምን ብለኛል? ሐዲስ ነው ቁርአን ፕሊዝ ነብዩ ያንተን አርጉመንት ነው ተቀበልኳለሁ። ታዳምጥ። ቆይ ምን አልክ መሰለ? ሐዲሱም ቁርአኑም ተመሳሳይ ነው ያላ ቃል ነው ሁለቱም ካልከኝ፣ ስለዚህ ሁለቱንም ለመቀበል እገደዳለሁ። ሁለቱንም ለመቀበል ስገደድ እኔ ግን አንተ ደግሞ ሐዲስ ውስጥ እንዳለ ያላ ቃል ናቸው ብለህ የተጠቀሱትን መቀበል አለብህ። ያ ነው ልንገራውን ቀጥል። ስድቡን ተው። እሺ መጀመሪያ ስድቡን ተው። ስድብ አይደለም። ስድቡን ተውና ረጋበልና ፕሊዝ ቪዲዮውን አዘጋጅልን። በዚህ ጉዳይ ላይ ኡስታዙ የተናገረው ነብይ የተናገረው ነው። ከኡስታዝህ የምናሰማ እኔ ያልኩት አሁን ሚዩት አታረገኛ ታዲያ ፕሊዝ ሚዩት አታረገኝ። በራስህ ሜዳ ተሸነፍክ እንዴ? በራስህ ሜዳ ተሸነፍክ እኮ። ጠጣበት እንደዚህ። በመጨረሻ ጊዜ ልጠይቅሽ አብዱልለጢፍ፣ ሱመያ እመጣለሁ። መጨረሻ ሱመያ እመጣለሁ። ቆይ እመጣለሁ። አንዴ ከአብዱልለጢፍ ጋር ጨርስ። ስለዚህ በራስህ ሜዳ ስለተሸነፍክ በእናትህ ተው። ስድስቴ ዋት እንዴ ተው። እፎይ ተው በእናትህ ጉሮሮዬን አደረግከው። ጉሮሮዬ የተሰነጣጠቀ የምር እያስጮከኝ ነው። ብዙ ሰው አስጨዋችሁኝ ዛሬ። ኦኬ ሱመያ ጋር ልለፍሽ አብዱልለጢፍ። እስከዛ አርጉመንትን አብዴት አድርግ። ሱመያ እንኳን ደህና መጡ። ተናግሮ ነው የሚያሸንፍ ልጅ ምንም ሲያወራ አልሰማነውም። እንኳን ደህና ቆየ። አሸነፍ ኧረ በእናትህ ቆይ አብዱልለጢፍ ፕሊዝ። አደከምከኝ። ቢኒ ሰላም ብያለሁ። ሱመያ ቀጥልሽ። ጥሩ በቃ ተሸነፍኩ በልበት። በጣም ጥሩ ወንድ ነኝ። ፕሊዝ አይመጣም እንትን አይገድልም ምናምን ወደ ቆርምስ ወደሚል ውስጥ እኮ ነው የገባኸው። ቶ በቃ ቃል የእኛውን እንለፈው። ሱመያ ያስሚን ነው ያንቺ። ጨርስ እንዴ እፎይ። ምን ነው ከኔ ጋር ሳጨርስ ላስወጣህ ነው። ተራ ጠብቅ ተባልክ እኮ። ተራን ጠብቅ። ሚዩት አድርጋ እንዴ። ሱመያ አየለ ሁለተኛ ደግመህ እንዳገባ። ክርስቲያን ነህ አይደለ? ደነዝ ስትጠራ ደግሞ አሰማም። ክርስቲያኖች ገብታችሁ ከመግባታችሁ ስትጠሩ
ወይ ያለ ማለታችሁ ይህ ስርዓት አይደለም። ምክንያቱም ክርስቲያኖች የሙስሊም አይነት ስም ያላችሁ ቤታችን እንዳገቡ እዛ ሙስሊሞቹ የሚያደርጉት ድራማ እኛ ጋር እንደዛ እንዲመስል ወይም ደግሞ ድራማ እንድንሰራ እንዲመስል ነው የምታደርጉብን። እኛ የምንፈልገው ንጹህ ሙስሊም ብቻ ነው ቤታችን መጥቶ እንዲወያይ የምንፈልገው። አትሊስት ክርስቲያኑ ወይ ለጥያቄ ወይ ለተለያየ ጉዳይ ከገባችሁ በኋላ ስትጠሩ ቀለጠፍ ብላችሁ ምላሽ ለመስጠት ሞክሩ። አፋችሁ አሚር እንደተጣበቀ እንደተሰፋ ጸጥ ብላችሁ ተቀመጡ። ያስሚን ቀጥይ። እሺ ጥያቄ ምንድን ነው? ኦኬ ቁርአን ሁሉን ነገር ዘርዝሯል አብራርቷል ብለሽ ታምኛለሽ? ምንም ነገር ያልተውም? ኦኬ ኢሳ ስለ ኢሳ ነገር ተመልሶ ይመጣል ወይንስ አይመጣም? እስቲ ንገሪኝ ከቁርአን። ይመጣል። እስቲ ተመልሶ ይመጣል። ከዛስ መጥቶ ምንድነው ለምን የሚመጣው? አንደኛ አልሞተም፣ የሰው ልጅ ነው፣ አልሞተም፣ አድርጓል። ምድር ላይ ይመጣል፣ ደጃልን ይገላል፣ ምድርን ያስተዳድራል፣ ከዛ ይሞታል። የሰው ልጅ በሙሉ ሟች ነው። እስቲ አንድ ማስረጃውን ላወራሹ። ይመጣል፣ ከዛ ምድር ላይ ይሞታል፣ ምድርን ያስተዳድራል፣ ደጃልን ይገላል ላልሹ እስቲ አንድ ከቁርአን ማስረጃ። ሐዲስ ላይ ነው ያለው እንዴ? ቀደም እኮ ያስሚን ስንጀምር ምን ብለሽናል? ቁርአን ሁሉን ነገር ያብራራል፣ ለሁሉም ነገር ምንም አልተወም ብለሽኝ ነበር። ስለዚህ ስለ ደጃል ማለት እንግዲህ አስፈሪ ከአዳም ጀምሮ እንደሱ አይነት ፍጥረት የለም የምትሉት አካል እሱን የሚገድል ኢሳ ደግሞ እንግዲህ ከትላላቅ 25 ነቢያቶች ውስጥ አንዱ የምትዩ ያን ያስመለጠው ትራጀዲክ በሆነ ሁኔታ ምንም ባይገለጥም ለምን እንዳስመለጠው ባይታወቅም ሱራ 47:35 ላይ አሸናፊ ስትሆኑ ወደ እርቅ እንኳን አትጥሩ በሏቸው የሚል አስተምሮ እያለ ኢሳ አሸናፊ በነበረበት ሰዓት ላይ ለምን አላህ እንደወሰደው ባይታወቅም ተመልሶ ማምጣቱ፣ ደጃልን መግደሉ፣ መስቀል መስፈሩ እንደዚህ አይነት የሚሉ አስተምሮታችሁ አንድ እንኳን ለምንድን ነው በቁርአን ውስጥ ያልተጠቀሰው? አንድ ጥያቄ ልጠይቅህ፣ መልስ ነው ለዛውም ጥያቄው። ለምሳሌ ድንጋይ ትሰማላችሁ፣ 21 ምናምን እየጠበቃችሁ ሻማ ታበራላችሁ። እሱን ከመጽሐፍ ቅዱስ ላይ አምጣልኝ። ኦኬ መልካም። እኛ መጽሐፍ ቅዱስ ብቻ ብለን ምናምን አይደለንም። ምክንያቱም ሁሉ ነገር እንደናንተ በደንብ አስተውይ፣ ሁሉ ነገር እንደናንተ በመጽሐፍ ቅዱስ የተዘረዘረ የተብራራ ነው ብለን አናምንም። ሁለተኛ ደግሞ ሲጠሩ እንደዛ ከሆነ አብ ወልድ መንፈስ ቅዱስ ልስጥሽ። አንደኛ ማቴዎስ ወንጌል ምዕራፍ 22 ላይ ነው አይደል? እነኛ ደናግልቶች ሻማ ይዘው ጻፉን ይዘው እያበሩ የጠበቁ ጌታ ይጠብቁ እንደዚህ ዕለት ዕለት እንደሚያደርጉ። ሁለተኛ ደግሞ አይ ቲንክ ማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ቼክ አድርግልኝ እንትና የጻድቃንን መታሰቢያ የሚያደርጉ እነኛ ትልቅ ቦታ እንዳላቸው መጽሐፍ ቅዱስ ስለሚናገር ነው። ስለዚህ መታሰቢያቸውን እንድናደርግ ስለታዘዝን ነው እኛ መታሰቢያ የምናደርገው። በዛችሁበትን ቦታ ታሳይኛለህ። ይኸው ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ እንኳን ምክንያቱም ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ስለዚህ እኛ ጻድቃንና ነቢያቶችን መታሰቢያ የምናደርገው ጻድቅን በጻድቅ ስም ብትቀበሉ አለ ጻድቁን ዋጋ ትወስዳላችሁ። ነቢይን በነቢይነቱ ስም ያንን ብታደርጉ ይህንን ታደርጋላችሁ። ታዲያ ለምን ጽዋ እናወጣለን? ውሃ ጠብል ጻድቅ ለምን እናደርጋለን? ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙርቱ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ማለት ነው። ስለዚህ በቅዱሳኖቹ ስም ብንዘክር፣ ብናበላ፣ ብናጠጣ መጽሐፍ ቅዱስ አዞን ነው። ስለዚህ አሁን አንቺ እንዳልሽው የኛ ይመለሳል፣ እናንተ ጋር ግን ደጃልን ይገላል፣ ኢሳ ይመጣል። ይሄ ከዚህ ጋር የሚነጻጸር አይደለም። በመሰረቱ አንደኛ ቃል በቃል ሻማ አብሮ ሚል፣ ሁለተኛ የቤተ ክርስቲያን ድንጋይ መሬት ሳሙ ሚል እፈልጋለሁ። ቃል በቃል
ወዴት 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 እሱን አናናሳይ 29 19 ላይ እችን ድንጋይ በመሳብ እችን ድንጋይ በመሳብ ሐዲስ አትጠቀም በፈጠረ ፕሊዝ ሐዲሱ እንዴት ነው የሚዘገንናችሁ? ሐዲስ አትጠቀም አልፈልግም አላልክም አንተ አትረብሹ አልፈልግም አላልክም። እናመሰግናለን። ስለዚህ እችን ድንጋይ ምንድን ነው ጥያቄ? ውረድ ሙስሊሞች ሁላችሁ ውረዱ ውጡ ፕሊዝ አትረብሹ። ይሄንን ድንጋይ ስላሴ አለ መልስላህ። ቆይ ዶንት ሹት ዘ ቶፒካችን አይደለም። ያስምንዬ ያልሽ በመጀመሪያ ደረጃ ሙሐመድ ምን ብሏል መሰለሽ? በደንብ አስተውይ። እኔ የተሰጠኝ መጽሐፍ ከዘቡር ከተውራት 7 እጥፍ ከዘቡርም 200 እጥፍ ከኢንጂልም 2 እጥፍ ግልጽ ነው ብሏል። ቁርአን ላይ ደግሞ ሱራ 6 114 ላይ እስከ 115 ካላህ ሌላ በደንብ አስተውይ፣ ካላህ ሌላ ረዳት ትፈልጋላችሁ ወይ? ግልጽና የተብራራ መጽሐፍ ወደ እናንተ ወርዶላችኋል ይላል። ስለዚህ ግልጽና የተብራራ መጽሐፍ ከሆነ ካላህ ሌላ ረዳት ማያስፈልጋችሁ ከሆነ በአላህ መጽሐፍ እንድፈርዱ እንድዳኙ ከታዘዛችሁ ሱራ 16 89 ላይ ለነገር ሁሉ ገላጭና አብራሪ ነው ካለ ሌላ አያስፈልጋችሁም። እንደ ቁርአኑ አስተምሩ። እኛ ጋር ግን በቃል የሰማነውን በትውፊት ያለውን ያዙ ተብለን ታዘናል። እኛ አሁን እናንተ ጋር ዶግማ በደንብ አስተውሉ። ያስሚን አንዴ ትልቅ ቴዎሎጂ እና ጥቃቅን እንትኖች የሚገናኙም አይደሉም። ለምሳሌ በየትኛው እጅሽ ነው ሽንት ቤት ገብተሽ ውዱ የምታደርጊው? እንደዚህ አሁን ተራ ነገር ቀለል ያሉ ስለሆኑ እነኝን ቁርአን ላይ ላልጠይቅሽ ይችላሉ። ትልቅ ቴዎሎጂ ስላልሆነ በደንብ አስተውይ። ደጃል ተራ ነገር አይደለም። እንደናንተ አስተምሮ ፍጥረትን ማጥፋት የሚችል ትልቅ አቅም ያለው ሙታንን ማስነሳት የሚችል ከሰማይ እሳት ማውረድ የሚችል እሱን ደግሞ የሚገል ኢሳ የሚባል ነቢይ እንደሚመጣ ትልቅ ታምር በሽታው ነው የሚያጠፋቸው ፍጡራንን። አማኞችን እንኳን በደንብ አስተውይ። አማኝ ያልሆኑትን እንኳን ገና ሲመጣ እይታው እስከደረሰበት ድረስ በሽታው ነው የሚያጠፋቸው። ልክ አላህ እይታው እስከደረሰበት ድረስ ፍጥረትን ያጠፋል እንደሚለው ኢሳም ሲመጣ እይታው እስከደረሰ ድረስ ፍጥረት ይጠፋሉ ይላል። እንዲያ ከሆነ እንዴት አንድ ጥቅስ እንኳን በቢሊየን ተከታይ ያለው ኢሳ እንደናንተ አስተምሮ ኢየሱስ ካላችሁ አንድ ጥቅስ እንኳን መስቀል ይሰብራል ስትሉ የለም፣ ጂዚያ ያስቀራል ስትሉ የለም፣ አሳማ ይገላል ስትሉ የለም፣ እንትን በእይታው እስከደረሰ ድረስ በእንትኑ እስማኤሉ ፍጥረት ይጠፋል፣ እንትን አማኝ ያልሆኑት ይጠፋሉ የለም። ታዲያ ምንድን ነው? ተመልሶ ይመጣል ተዛ ይሞታል የለም ማስረጃ። ለምን ድራማዊ ሆነ? ሌሎች አሉ። ለምሳሌ ኢድሪስ ተወስዷል አልተወሰደም? ያስሚን ኢድሪስ የት ነው ያለው? አላህ ወስዶታል። ኢድሪስን ማለት ሳይሞት ኢድሪስ ሞቷል። እርግጠኛ ነሽ? ሱረቱ መርየም 57 አንዴ ክፈተው እስኪ። ኧረ ተይ ወስዶታል። ተይ አትሳቺ። ሱራ 1957 አይ ቲንክ 57 ያ ዝቅ አድርገው ከ56 ጀምር አድርገው በመጽሐፉ ኢድሪስንም በደንብ አስተውይ። ሄኖክን አወሳ፣ እርሱ እውነተኛ ነቢይ ነበረና ማ ኢድሪስ ወደ ከፍተኛውም ስፍራ አነሳው። ሞታል አንቻልሽ። ልክ ኢሳን ወደ እኔ አንሽህ ነኝ እንዳለው ኢድሪስን ምን አደረገው? አነሳው። ዝቅ ብለህ አንብብ። እሺ ዝቅ በል።
እነዚያ አስሩ እነዚያ አላህ በእርሱ ላይ የለገሰላቸው ከነቢያት ከአዳም ዘር ከኑህ ጋር በመርከቢቱ ላይ ከጫናቸውም ዘሮች ከኢብራሂም ከእስማኤል ዘሮች ከመረጥናቸው የሆኑት የአራማን አንቀጾች በእነሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ። እሺ እንቀጥላው ነው በቃሽ። በመርከቢቱ ላይ ይህ ምን አገናኘው? ኢብራሂም እኮ በኋላ የሚመጣ ነው። ኢድሪስ እኮ አስቀድሞ የነበረ አካል ነው። ሞተ ሳይል ወደ ከፍተኛው ወሰደው ይላል እኮ። ከፍተኛ ስፍራ አነሰነውና አረገ። በጣም የተለያዩ ዲፈረንስ ናቸው። በደንብ ጎበዝ። ኢሳንስ አረገ ነው የሚለው ወይንስ ወሰድ ነው የሚለው? እሺ አሳይኝ አረገ የሚልበትን። አረገ በስብሐት ወሰደ የሚልበት ቦታ ካለ አረገ የሚል ታገኛለህ። የለም ሱራ 3 55 ማን ይክፈተልን። ወደ እኔ አንሺህ ነኝ ነው የሚለው። እዚህ ጋር ወደ ከፍታው አነሳው እንደሚለው ለኢሳም ደግሞ አነሳው ነው የሚለው እኮ። ወደ እኔ አንሺህ ነኝ ማለት ወደ እኔ ወደ ራሴ ነው፣ ወደ እኔ ነው። ወደ ከፍታ ስፍራ ማለት ደግሞ የሆነ ቦታ ነው፣ ከፍታ ቦታ ላይ ነው የሚያሳየው። እና ወደ እኔ በጣም ይለያያሉ። ገነት ማለት ነው። ችግር የለውም። አላህም ባለ ጊዜ አስታውስ፣ ኢሳን ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ። አነሳው ይላል አለም፣ ወደ ከፍታው አነሳው ይላል። እዚህ ጋርም ደግሞ አነሳው ወይም አንሺህ ነኝ። ወደ እኔ አንሺህ ነኝ። ፋይን በቃ እሺ። ኢድሪስ ከፍታ ሲባል ቦታ ነው እየተገለጸ ያለው እኮ። ወደ እኔ ያነሳው። እሺ ወደ እኔ ያነሳው ማንን ነው? ማንን? ኢድሪስን ወደ ከፍታ ስፍራ ነው ያለ። ስፍራ ቦታ፣ ወደ ከፍታ ቦታ እና ወደ እኔ አንሺ ነኝ ነው የተለያዩ ቃላቶች ናቸው። ከፍታ ቦታ ካልሆነ ለመረዳት ግልጽ ነው። ምንም ቀጥተኛው አማርኛ ነው እኮ። ከፍታ ወደ ነው ያስሚን። እሺ አሁንም ላቅልልሽ። ኢሳም ወደ እኔ ያነሳው ኢሳም ወደ እኔ ያነሳው አላህ ወደ ሰማይ የሚል እስቲ ያሳይኝ። ወደ እኔ እኮ ነው የሚለው። በቃ ወደ እኔ ጋር እንትን አልፎ ነው ኢሳን። ያንን ግን ወደ ከፍታ ስፍራ ነው። ስለዚህ አላህ ሰማይ ላይ ነው። እሺ በላይ ተደላድለዋል። እናመሰግናለን። ስለዚህ ኢሳን ወደ ተደላደለበት ነው የወሰደው ማለት ነው። እኔ ኢሳን ወደ አርሽ ወስጄዋለሁ አይልም። ወደ እኔ ወዳለሁበት ስፍራ ማለት ያስሚን አይደለም። እኮ ምንም አያስቅም ያላለውን አልልም። እኔ ቤት ውስጥ ነኝ ያለሁት። አንድን ሰው ወደ እኔ ጋር መጣሁት ካልኩኝ፣ አንተ ቤት ውስጥ ነው ያለኸው። ወደ እኔ ቤት አመጣሁት ካልኩኝ፣ ወደ እኔ ጋር መጣሁት ስል ያመጣኸው እኮ ወደ ቤቱ አይደለም ወደ አንተ ጋር ነው እንጂ ወደ ቤቱ ሳይሆን ያመጣኸው ወደ አንተ ጋር ነው። እሺ ቆይ አንዴ አዳምጠኝ። አንተ የሆነን ሰው ወደ ቤት ካመጣኸው፣ ወደ ቤት አመጣው ማለት ሳሎን አስቀመጥከው ማለት መኝታ ክፍል ካስገባሁ ማለት ነው አይደለም? ማለት ግን አይደለም። ወደ እኔ ያመጣሁት ማለት አንተ ወዳለህበት አመጣኸው እንጂ ወደ አንተ ፕራይቬት ኤሪያ ማለት አንተ ፕራይቬት የራስህ ክላስ ውስጥ አታስገባው። ክላስ ውስጥ ላይ ገባ ይችላል፣ ግን ካርሹ በላይ እንደወሰደው አንጃ እና ደግሞ የሆነን ነገር ለምሳሌ ከፍታ ቦታ ላይ ካስቀመጥከው እና ወደ እኔ ያመጣሁት የተለያየ ነው። እሺ ልስማማልሽ። እኔ ብዙም ፖይንቱን ስለማይለኝ ማለት ነው። ልስማማልሽ ሳይሆን በቃ ነው አምነህ ለፍ። ወደ ራሱ ነው የወሰደው አይደለ? ራሱ ወዳለበት ነው የወሰደው ነው። አርሽ ላይ ግን አላህ ብቻ ነው የተደላደለው። አርሽ ላይ አድርጌዋለሁ አላለም። ስለዚህ አርሽ ላይ ነው አልልህም። ያልተባለ አልጨምርም። አሁን ማስረጃ ጠይቅሻለሁ። አላህ ብቻ አርሽ ላይ ተደላደለው። አላህ ሰባተኛው ሰማይ ላይ ያለ አላህ በአርሽ ላይ ተደላድሏል ነው የሚለው። ሰባተኛው ሰማይ ላይ ያለ አላህ ብቻ ነው የሚል እንዴ? አላህ አርሽ ላይ ተደላድያለሁ ብሏል። በቃ ከዚህ ውጭ ምን ማስረጃ ትፈልጋለህ? አርሽ ላይ ወደ ተደላደለው ደግሞ
ወደ ራሱ ጋር ማንን አመጣው? ከነቢያት ውስጥ ማንን ነው ያመጣው? እኔ እኮ አውቀህ እንትን ላለ ማለት ካልሆነ በቃ በትክክል መልሰካል። ሳቅ እየተናነቀሽ ዝም ብዬ እኮ ነው የምዳረቀው እንጂ እኮ እንዳለው ነው ያልኩ ነው። ኤኒዌይስ ተመለስ ወደ እኔ ማለት አንተ የሆነ ለምሳሌ እሺ ከሆነ ሀገር አንተ ወዳለህበት ሀገር ካመጣኸው እኔ ወዳለሁበት ሀገር አመጣኸው ትላለህ እንጂ እኔ ወዳለሁበት ቤት አመጣኸው ትላለህ። ጎበዝ። እኔ ወዳመለሁበት ሀገር አመጣሁት ማለት እኔ የምኖርበት ሀገር እሱ መጣ ማለት ነው አይደለም? ነው ግን አንተ የምትኖርበት ቤት መጣ ማለት አይደለም። ጨረስን በቃ። ስለዚህ ክፍል ልንለያይ እንችላለን። ስለዚህ እዛኛው በዛ በኩል አርሽ ላይ ነው አለ ያለው፣ ኢሳ ደግሞ በዛ በኩል አርሽ ላይ ነው ያለው። እዛ በኩል ለዚህ በኩል የሚባል አርሽ የለም። አንደኛ። ሁለተኛ ደግሞ ምንድን ነው እኔ ላስረዳክ የፈለግኩት አርሽ ላይ ነው ሚል እንትን እንዳትወስድ ነው። ኦልሞስት ገብቷል። አውቀህ እንትን መገገም ስለፈለግክ ነው። ያስሚን ከራስሽ ጋር እየተራገልሽ እንደምታወርኩ አውቃለሁ። ግን ይቀጥልሽ ወላሂ ምንም አንዴ ስሚማ ያስሚን ኦኬ። ኢሳ ከአርሽ በላይ እንደመሆኑ ማስረጃው ምን መሰለሽ? እኔ ወደ እኔ በሳጭ ወደ እኔ አንሺ ነኝ ያለው አላህ ወዳለበት ቦታ። አሁን አንቺ ከአርሽ በታች ነው ኢሳ አለ የምትይ ከሆነ አላህም ከአርሽ በታች አለ ማለት ነው። ለምሳሌ አላህ ሰባተኛው ሰማይ ላይ አለ፣ አርሽ ላይ ተደላድሏል። እኔ የጠየኩሽ አላህ ሰባተኛው ሰማይ ላይ አለ ወይ ነው? አርሽ ላይ ነው ያለው አላህ እኮ። እኔ መልሶ ልስጣችሁ አንዴ እስቲ አንተ ማይክ ያዝ ፕሊስ። አንተ ይቅርታ ጥያቄውም አይገባም ብዙ ጊዜ ስሰማ። ስለዚህ ያስሚን ቀጥታ መመለስ ትችያለሽ። አላህ ሰባተኛው ሰማይ ላይ አለ፣ አርሽ ላይ ነው ያለው። ቀጥታ ነው የመለስኩልህ። ስለዚህ ሰባተኛው ሰማይ ላይ የለም ማለት ነው። ስለዚህ ኢሳን ወደ እኔ ወሳጅ ነኝ ካለ ወደ ሰባተኛው ሰማይ ሊወስዱ አይችልም፣ አላህ በሌለበት ቦታ። እሺ ስለዚህ አቤት እኔ እንዴት አድርጌ ነው ስለዚህ ያስሚን አንዴ ስሚ። እኛ አሁን እሺ አርሽ ላይ ተደላደለ ምናምን የሚለው ለጊዜው እናቆመውና ግን እሱ ወዳለበት ቦታ ነው የወሰደው። ከፍጥረት ውጭ ባለበት ቦታ ላይ ኢሳ ያለው ማለት ነው አይደል? ምን አልከኝ? ከአርሽ በላይ ፍጥረት የለም። እሺ ከአርሽ በላይ ፍጥረት ሰማይ ላይም የሰው ዘር የለም። ዘግይቶ ነው የሚደርስሽ የኔ ነው። አይ አንተ ሰማኝ አይደለም አሁን ይሰማል። እሺ ስለዚህ ከአርሽ በላይ ፍጥረት አለ ወይ ነው ያልኩሽ። ከአርሽ በላይ ፍጥረት አለ የለም። ስለዚህ ኦኬ ቴንክ ዩ እናመሰግናለን። ስለዚህ ኢሳ ያለው ከፍጥረት ውጭ ነው ማለት ነው ወይ ማለት ነው? እየተሰማት አይደለም መሰለኝ። እኔ እየጮኩ ነው። በቃ ከአርሽ በላይ ፍጥረት አለ ወይ ያለሽ ነው ያስመከ ተሰማሽ እንዴ? ከአርሽ በላይ ማለት ከአርሽ በላይ አላህ ያለው አርሽ ላይ ነው። ከአርሽ በላይ ሌላ ፍጥረት አለ። ከአርሽ በላይ ምን አለ ተብሏል? መጀመሪያ ምን አይነት ጥያቄ ነው? ያስሚን እንጂ ከአርሽ በላይ እኮ አላህ ከአርሽ በላይ ነው። ከአላህ በላይ ደግሞ ፍጥረት የለም አይደለ? ከአላህ በላይ የለም። ቴንክ ዩ። ከአላህ በታች ያለው ሰባተኛው ሰማይ ነው አይደል? አዎ። ኢሳ ሰባተኛው ሰማይ ላይ ከሌለ ኢሳ ያለው ከአላህ ጋር ነው ማለት ነው። አላህ ያለበት አርሽ ላይ ነው ማለት ነው። ኢሳ አንደኛው ሰማይ ላይም ሊኖር ይችላል፣ ሁለተኛውም፣ ሶስተኛውም፣ አራተኛውም፣ አምስተኛውም፣ ስድስተኛውም፣ ሰባተኛውም። አላህ አንደኛ ሰማይ ላይ ያለ ማለት ነው። የለም ማለት አይደለም። አላህ አንደኛ ሰማይ ላይ ያለ ማለት ነው። ወደ እኔ ወሳጅህ ነኝ እኮ ነው ያለው ቁርአኑ እኮ። ወደ እኔ ወሰድኩ ነገርኩህ እኮ ቅድም ከፎይ ጋር በትክክል እኮ መለስኩለት ይመስለኛል። አሁን ካልገባህ በቤት አድርጌ ላስመስል። አንተ የሆነን ሰውዬ ቤት ካመጣኸው ግዴታ መኝታ ክፍል ማስገባት አይጠበቅብህ ነው ቤት ማምጣት ነው። ግን ደግሞ ግቢ ውስጥ ገብቷል። ግን ደግሞ የሚባል ነገር የለም። በቃ መልሼ እልሃለሁ። አውጋ ወደ እኔ ስትይ ግን ያን ሰውዬ አንቺ ያለሽው አዳማ ከሆነ ሌሴና አዳማ ከሆነ አንቺ ያለሽ አዳማ ከሆነ ያን ሰውዬ አዳማ ወስደሽዋል አይደል? ከወሰድሽው አዳማ አንቺ ያለሽበት ከመጣ ቴንክ ዩ። ስለዚህ አንቺ ጋር ያለው ማለት ነው። አርሹ ላይ ሌላ አንድ አካል አለ ማለት ነው። እኔ ጋ ነው ማለት ይለ እኔ ጋ ነው ማለት ከኔ ከአጠገቤ ሲሆን እኔ ጋ ነው ማለት ነው። ከአንቺ ጋር ችግር የለውም። እኔ ያለሁበት ነው። ያጣላናል። አርሽ ላይ ካለ ውጭ ሌላ አካል አለ። እሺ አርሽን እንደ አዳማ እናስባትና አርሽ ላይ ከአላህ ውጭ ሌላ አካል አለ። ቆይ አሁን ቀለል ያለ ምሳሌ እንገርክ። አንተ ቤት አለክ፣ አዲስ አበባ ነዋሪ ነክ። የሆነን ሰውዬ አዲስ አበባ መጣኸው፣
ከዛ ሰውዬ ጋር አንድ ላይ ነው ለመባል አንድ ቤት ውስጥ አንድ ላይ እኩል መሆን አለባችሁ። አትሊስት ግን አንድ ሀገር ግን መጥቷል አይደል? እኔ ያለሁበት ሀገር መጥቷል አይደል? አንተ ያለበት ሀገር መጣ ማለት ከአንተ ጋር ኖረ ማለት ደግሞ ቴንክ ዩ እኮ እኔ ያለሁት አሁን እሺ፣ እንደ አዲስ አበባ እንውሰደውና አዲስ አበባ ላይ ከአላህ ውጭ ሌላ ሰው አለ? አርሽ ላይ እንደማለት ነው። ከአላህ ውጭ ሌላ ፍጥረት አለ? የለም። ግን እዚህ ገባሽ እንዳርግ ግራ ገባኝ። መጨረሻ ላይ አይደለም የምር ጭንቅላት ካለ ጭንቅላትን ተጠቀም። አዲስ አበባ መጣሁ ማለት አንተ አዲስ አበባ አንተ ቤት ኖረ ማለት አይደለም ነው። ያስሚን አይ መልስልኝ፣ ቆይ መልስልኝ፣ ቆይ ያስሚን ለምን እሱ ይመልስልኝ አንዴ። ፋላስ ነው ወድሽ ልመልስልሽና ባጭሩ ልመልስልሽ። አንዴ ዝም ብለህ አዳምጠኝ። አንዴ አዳምጠኝ። እኔ አንተ ጋር አዲስ አበባ መጣሁ ከዛ አንተ ጋር ነኝ ለመባል ከአንተ ጋር ብሬ መኖር አለብኝ። አዲስ አበባ ነኝ ማለት ግን ከአንተ ጋር እየኖርኩ አይደለም ነው አይደለም? ደዝማር እሱ እኮ አይደለም ጥያቄ። እኔ አይደለም ግዴታ ነው ማለት ነው። አይሆን ችግር የለም። አውቀህ መድረክ ስለፈለክም እሺ ነው አይደለም? ፈለኩም እኔ እንደዛ ቆይ ላስረዳሽ። እሺ ከአንተ ጋር መኖር ነው አዲስ አበባ ነኝ በመጣ ከአንተ ጋር አሁን እዚህ ጋር አንቺ ምን ዘንግተሻል መሰለሽ? አላህን ረስተሽዋል። እንዴት ነው አላህን ይረስተሽ? እኔ ዘነግ አይደለም ጥመት ስላለብን ነው። እውነት በጣም ጠማማ ነህ። ለዛ ነው አንተ መመለስ አይደለም እንጂ አላህ ያለበት የጠየቁትን መልስልኛ። ወላሂ ተማም አስቀምጥኩልሽ እኮ ያስሚን። አንዴ ዝም ብለህ አዳምጠኝና ነው ወይም አይደለም ትለኛለህ። እኔ አዲስ አበባ መጣ ከአንተ ጋር መኖር ነው አንዴ ነው ወይ ቀጥልፍ ወይ መልስልኛ። አደርቢ አንድ አዳምጪ። ቁርአን ግልጽ ነው አይደለም? ግልጽ ነው። ግልጽ እና የተብራራ ነው አለ ቁርአን። አዎ ኢሳን ወደ ራሱ ዘንድ ነው የወሰደው አይደለም? ና ወደ ራሱ ዘንድ ነው የወሰደው። አላህ ነው ያለው። አላህ ነው ያለው። ካርሽ በላይ እናመሰግናለን። ስለዚህ ወደ ራሱ ከወሰደው በደንብ አስተውሉ። ወደ አርሹ ዘንድ አይደለም የወሰደው፣ ወደ ራሱ ዘንድ ነው የወሰደው። ቁርአን ግልጽና የተብራራ ነው። ግልጽ በሆነ አማርኛ ወደ እኔ ነው የወሰድኩህ ካለው አላህ ደግሞ ከአርሹ በላይ ከሆነ በምንም ታምር ከአርሽ በታች ሊሆን አይችልም። ከአርሽ በታች ነው ካልሽ ቁርአን ግልጽ ተስማመን። አንተ ባይከው ተስማመንና እኔ ጥያቄ ልጠይቅህ። ደስ ይለኛል። እኔን ትጠይቅኛለሽ፣ እነሱን የጠየቅሻቸው ከዛ ምን ታመጭልናለሽ? ግን ቁርአን ግልጽና የተብራራ ስለሆነ ከአርሽ በታች ነው የሚል አንድ ጥቅስ ብቻ ነው ታመጭልን። ቀጥል ነገርና ላፈርስባት ፋላሲ ስለሆነ ማለት ነው። በጣም ፋላሲ እየሰራች ነው። ባይዘዌ ከአርሽ በላይ ክፍልፋይ የሚባል ነገር ሳሎን ምናምን የሚባል ነገር የለም። ምሳሌው ትክክል አይደለም። እንደዛ ካልኩ አባቱ እኔ ያላልኩት ተናተበል አላልኩም አላልኩም ባቲም አለ። ቆይ እንደዛ ካላልሽ ቆይ እንደዛ ግን ለማንኛውም ለአንድ ሰው አንድ ሰው ሶስት ሰው ፌር አይደለም። ሁለታችሁንም ላርማችሁ። ከአርሽ በላይ ቤት አለ ወይ? ቤት አለ ከአርሽ በላይ ሜይ ቢ ከአርሽ በላይ አላህ ቤት ውስጥ ነው ያለው። አርጊው ማድረግ ትችላለሽ። ጓዳ ይኖረዋል አይኖረውም እሱ ሌላ ጉዳይ ይሆናል ማለት ነው። መሞገር ከቻልሽ ትሞግችኛለሽ። ትሞግችኛለሽ ክፍልፋይ ያለችው ከዛ አንጻር ሊሆን ስለሚችል ቢኒ ክፍልፋይ ብላ ያላልኩት አትበል እንዴ። እዚሁ በቁሜ ቆርጠ ሊቀጥልብኝ ነው እንዴ? አላልኩም እንዴ? እንደዛም ከሆነ እኔ ሌላ አርጊመንት አለኝ። እንደዛም ከሆነ ምናልባት ቤት ካለው ቤት ውስጥ ብቻ ነው ያለው። ከአርሽ በላይ የተወሰነ አንዴ እናንተ ስጠሙ ለእናንተ ለማስረዳት የሄድኩበት መንገድ ነው። ግን አውቁ የተኛ ቢቀሰቅሱት አይሰማም። ስልኩ ራሱ ትቸዋለሁ። እሺ በቃ እኔ በቃ ይጨርሻለሁ። አንድ ሁለታችሁ ሜዳሩ የሰጠዋትን ቻሌንጅ ሳትመልስ ቢኒ ጣልቃ ገባ። ቻሌንጁን አሁን ልመልሽ ትችያለሽ። የሰጠውሽን ቤትም አለ ካልሽ እኔ ልሞግሽኝ ትችያለሽ። በዋሪ 40 ሶሪ አላልኩም አላቅም አንብቤ ለገለበጣ እችላለሁ። እኔ እኮ አላቅም ማለት አያሳፍረኝም። አንብቤ ለገለበጣለሁ። ያልኩሽን መልሳለሽ የለሽም? እኔ ባስረዳሁሽ መሰረት ትሞግቻለሽ። እሱ ስለምን ያልኩሽን እኔ ቁርአኑ ግልጽ ነው የተብራራ ቁርአኑ ግልጽና የተብራራ እንደሆነ ተስማማናል።
ያ ግልጽ በሆነ ቁርአን ላይ ደግሞ ምንም ማብራሪያ በማያስፈልገው ቁርአን ላይ ወደ እኔ ዘንድ ነው የወሰድኩ ወደ ራሴ አንሺህ ነኝ ብሎታል አይደለ? ስለዚህ ወደ ራሴ ወስጄሃለሁ ካለ ምንም ማብራሪያ ያስፈልገውም። ውጪ ጓሮ ጫፍ ምናምን የሚባል የለም። ምክንያቱም ማብራሪያ ስለማያስፈልገው ግልጽ ስለሆነ። እሺ አንድ ቀለል ያለ ማብራሪያ ልስጥህ። ቆይ መልስ ልስጥህ። አንድ በቂ መልስ ልስጥህ። አላህ አርሽ ላይ ተደላደለ አደረቢ ቆይ። ስለዚህ ወደ ራሱ ኢሳን ከጎኔ ያደላድያለሁ አላለም። በቃ በቂ መልስ ነው። ወደ ራሱ ወስጃለሁ አለ። ቆይ ፕሊስ ተደላደለ አልተደላደለ እሱ ሌላ ጥያቄ ነው። ኢሳ ሳይደላደል ስለዚህ ደብሮት ቆሞም ሊሆን ይችላል። የማታውቁትን ከሚያውቁ ጠይቅ ይላሉ። ይሄ መልስ ከኔ አቅም በላይ ስለሆነ ሌላ የሚያውቅ ሰው ይመልስልህ። አለቀ። ምክንያቱም አልቀጥፍም፣ የሌለ ነገር አልጨምርም። ያልማላውቀው ስለዚህ አታውቂውም። የሚያውቀው ሰው ይመልሳል። ወደ ዋና ፖይንት እንመለስ። እሺ እሱም አንድ መንገድ እኮ ነው ያስጎልሽ ነበር መጀመሪያ ብትዩ። ወደ ዋና ፖይንት እንመለስ እና ለአንቺ ቀለል አድርግልሽ እና ኢሳ ይመጣል ብለሽ ታምኛለሽ? ኦኬ ለምንድን ነበር የሚመጣው ነው ያልሽኝ? ቅድም ነገር ያለው ቁርአን ውስጥ የለም። ማን እያወራል? ተራ ጠብቅ። ኦኬ ቁርአን ውስጥ እንደሌለ ተማምነን ያለፍነው አይደለ? አይ እኔ የለም አለም አላልኩም። እሱን ቼክ አድርጌ እነግርሃለሁ። እንደዛ ከሆነ አላሳልፍሽም። የለም ካልሽ አሳልፍሻለሁ። ሀዲስ ላይ ካለ በቂ ነው እኮ በነገራችን ላይ ማለት ነው። እያንዳንዱ ማለት ለአንድ ሰው ለህይወቱ በቂ የሆነ ነገር ቁርአን ላይ ያለ፣ ሞር በደንብ ተንተን ያለ ነገር ሀዲስ ላይ ያለ። ስለዚህ በቂ ነው። የለም ካልሽ አሳልፍሻለሁ። እድል ልስጥሽ ብዬ ነው አርጊው ለማድረግ የምትመች አይነት ጥሩ አርጉመንት አይደለም። ቆይ አንዴ ልመልስልህ። ስለማላቅ በማላቅ ቆይ አደረቢ አይደለም ስለማላቅ እዚህ ውስጥ ያሉ ሙስሊሞች የሚያውቁ ከሆነ ይመልሱት። እሺ ሜት አርጊ በቃ እንደዛ ከሆነ አርጊው ማድረግ የተወሰነ ምቺ ስለመሰለኝ የተወሰነ ለአንቺ አድቫንቴጅ ልስጥሽ ብዬ ነው። ሌሎቹን እንዳላሳለፍኳቸው አይተሻል። ላሳልፍሽ ያሰብኩት ለዛ ነበር። የተሻለ መግባባት እንችላለን ያነበብሽ ስለመሰለኝ ነው። ያ ኡሚ ኦኬ። ከዛ ከኡስማን እና ከኑር ማን ነው ቀድሞ የመጣው? ኑር እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ነው? ሁሉ ተማም? ሁሉ ሰላም አልሐምዱሊላህ። መልካም። አንዳንዶች ኢሳ ተመልሶ ይመጣል፣ አሳማም ይገላል፣ መስቀልም ይሰብራል፣ ጂዚያም ያስቀራል ሲሉ ሰማሁ። ታምናለህ አንተ በዚህ? አዋ እርግጠኛ ነህ? ታምናለህ? እንዴ ይመጣል እንጂ መጥቶ ደጃልን ገሎ እሱ በሚመጣበት ሰዓት አለ አይታው ማታውቀውን ይሰማል። ድምፁ ብዙም አይሰማም። አይሰማም? ትንሽ ከፍ አድርገው። እሺ ቀጥል። አዎ አምናለሁ። ኦኬ። ስለዚህ እሱ ሲመጣ ደጃልን ይገላል አልከኝ? ደጃልን ይገላል። ያው ነብዩ እንደተናገሩት ማለት ሰለላሁ ዐለይሂ ወሰለም ደጃልን የሚገድሉት ነብዩ ኢሳ ናቸው ብለው ተናግሯል። እና ይሄ ያስተምሮ ያላህ አስተምሮ ነው ወይንስ ካላህ ውጭ የሆነ ቃል ነው? የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ማለት ያላህ አስተምሮ ነው። ነብዩ ያላህ ንግግር ነው። ስለዚህ ያላህ ቃል ነው። ኢሳ መጥቶ ደጃልን ይገድላል የሚል ያላህ ቃል ነው። አዎ ያላህ ቃል። ነብዩ ሰለላሁ ዐለይሂ ወሰለም ከስሜታቸው እንደማያወሩ የተረጋገጠ ነው እና እሳቸው የተናገሩት ማለት ያላህ ቃል። ስለዚህ ያላህ ቃል ደግሞ ፍጡር አይደለም አይደለ? ያላህ ቃል ማለት ቃል ሲባል እኮ ንግግር አይደለም። አላህ ዓለመ ዱንያን ወይም እችን ዩኒቨርስ በሙሉ የፈጠረው በቃሉ ነው። ሁን ብሎ ነው የፈጠረው እንጂ እሱን አልጠየቅኩም። ለምሳሌ ቁርአን ያላህ ቃል ነው ብለህ ታምናለህ አይደለ? ያላህ ቃል ሀቅ ፍጡር ነው ፍጡር አይደለም? ቃል ፍጡር ወይም
ያልተፈጠረ የሚባል ነገር እኮ የለም። ቃል ማለት ለምሳሌ ለምሳሌ አሁን እኔን አላህ ሲፈጥረኝ እንግዲህ አንተንም አላህ ሲፈጥረህ ሆን ብሎ ነው እንጂ የፈጠረ አብኩቶ ምናምን አይደለም የፈጠረን። ስለዚህ እኔም የአላህ ቃል ነኝ ማለት ነው። እኔ ፈጣሪ ነኝ ማለት ነው። አንተ ያላህ ቃል ነህ ፈጣሪ ነኝ ማለት ነው ወይ? አንተ ያላህ ቃል ነህ። ስለዚህ ልክ አንተ ቁርአን ያላህ ቃል እንደተባለው አንተም ያላህ ቃል ትባላለህ። አንዴ እኔ ልመልስ። ዓለም አዱንያን በሙሉ የፈጠረው እቺን ዩኒቨርስ በሙሉ ማለት ነው። የተፈጠሩ ነገራቶች በሙሉ ከአደም ፈጠረ ብያለሁ እኮ ኖ ከአደም ውጭ የተፈጠሩት በሙሉ በቃሉ ነው የተፈጠሩት ነው እያልኩ ያለው። አይ እኔ በምን ተፈጠረ ብያለሁ አልጠየኩም። እኔ ራሱ ያላህ ቃል ነኝ ነው ያልከኝ። ቁርአን ለምሳሌ ያላህ ቃል እንደሚባለው አንተም ያላህ ቃል እባላለሁ እያልከን ነው። ፍጥረታት በሙሉ አልኩ እኮ እኔም በቀላሉ በምሳሌ አነሳሁልህ እንጂ ዩኒቨርሱን በሙሉ የፈጠረው በቃሉ ነው። በእጁ አብኩቶ የፈጠረው አደምን ብቻ ነው አብኩቶ የፈጠረው ማለት ነው። በእጁ የፈጠረው አደምን ብቻ ነው። ሌላውም በሙሉ ሙሉ ዩኒቨርስን የፈጠረው በቃሉ ሁን በሚለው ቃሉ የፈጠረው። ስለዚህ ፍጡራት በሙሉ ያላህ ቃል ተብለው መጠራት ይችላሉ እያልከኝ ነው? አዎ በሙሉ ልክ ቁርአን ያላህ ቃል እንደሚባለው ፍጥረት ሁሉ ያላህ ቃል ናቸው ማለት ነው። ጉድ ነው። በደንብ ሰምታችኋል። ፍጥረት ሁሉ ያላህ ቃል ተብለው ይጠራሉ። ልክ ቁርአን ያላህ ቃል ተብሎ እንደሚጠራው እያለ ነው። አላህ ነገራቶችን ለመፍጠር ሲፈልግ ሁን ይለዋል፣ ይሆናልም ነው። በምን ፈጠረ ሌላ ጉዳይ ነው። ገባኝ። ያ ማለት እኮ ቃል ያልከው ነገር እኮ ያ ነው። ሁን አለው ሆነ ነው። በቃ ይሁን ይለዋል፣ ይሆናል፣ ይፈጠራል ማለት ነው። መጥቶ የሚያቦካው ነገር የለም። ጎበዝ። እሺ እንደዛ ከሆነ ቁርአን ሁን በሚል የተፈጠረ ነው። ቁርአን እኮ የተፈጠረ እኮ አይደለም። ቁርአን ማለት ለምሳሌ ተርጉሙ ራሱ ቅራ ማለት ያነበብከው ሳይሆን ቁርአን የተጻፈው ሙሳፍ ነው የሚባለው። ቁርአን ማለት በድምጽ የሚነገር ለምሳሌ ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ። ይሄ ነው ቁርአን። መጀመሪያ ቁርአን ለሰዎች ሲወርድ ለሰዎች ልብ ነበር ያወረደው። ኑር which is boring አንዳንዴ ምንም ማታውቁ ከሆነ ኮንሰፕቱ በጣም አዝግ ነው የሚሆነው። ያ ይቀጥል። አሁን አንተን ለማስተማር ገና ብዬ መጀመር አለብኝ። እስልምናን ራሱ ሙስሊሞች ከሰሙ ራሱ ኦኬ ኢሳ ተመልሶ ይመጣል ከሚሉት ነህ ወይንስ እንዴት ነው? አይመጣም ከሚሉት ነህ? ነኝ። ተመልሶ ይመጣል፣ መስቀል ይሰብራል፣ አሳማ ይገላል፣ ጊዜ ያስቀራል ከሚሉት ነህ? አዎ ነኝ። ኦኬ ስለዚህ ሲመጣ ኢሳ ጊዜያን ያስቀራል አይደል? እሺ ያስቀራል። ማንን? ጊዜ ያስቀራል ወይ? ኦኬ ጂዚያ ደግሞ ሱራ 9:29 ላይ አላህ ነበር ያዘዘው አይደለ? እሺ ሱራ 6:34 ሜቢ ቼክ አድርግልኝ። ቃል ያላ ቃል ደግሞ ማንም ለዋጭ የላትም ይላል። እንዴት ነው እሱ ኢሳ መጥቶ የሚለውጠው የሚያስቀረው? ማለት ያላ ቃል ለማንም ለዋጭ የላትም ይላል። አንተ ደግሞ ኢሳ መጥቶ ጂዚያን ያስቀራል እያልከኝ ነው። 34 አይ ቲንክ። እሺ ሐዲስ ላይ ላሳየህ ማስረጃ ሐዲስ ላይ ላሳየህ ማስረጃ። ምንድን ነው የምታሳየኝ? እኔ እኮ ከቁርአኑ ጋር እስማማልኝ እያልኩ ነው። ያው ሐዲስ ላይ አለ እኮ ሐዲስ ማለት እኮ ከቁርአን ጋር ነው እያልኩ ገብቷል። ያያዝን ቁርአን ያላ የሚልከው አላህ ነው ይዞ የሚመጣውም ያለው ያስሚን የአላህ መልእክተኛ ይሄ ቡና ሴቶች እንደሚጠጡት ቡና ተሰብስባችሁ የምታወሩት አይደለም። እህት ነች የገባችሁ እየሰማህን ኢሳ ማለት ኢሳ እኮ አላህ ልኮት ነው። የአላህ ንግግሮች ለውጥ የለም ይላል። ስለዚህ የአላህን ንግግር የሚለውጥ አለ? ሐዲሱም እኮ የአላህ ንግግር ነው። ቁርአን ማለት ምን ማለት ነው? ቁርአንና ሐዲስ ደሴማስ ናቸው።
ስለዚህ በቁርአን ውስጥ ያሉት እንዳለ ያላ ንግግር ናቸው እና ታዲያ ቁርአን ውስጥ ያለ ሁሉ የአላህ ንግግር ነው። ሐዲስ ውስጥ ያለው ያላ ንግግር ነው እንዳለ። መሐመድ ቴምር ይበላ ነበረ ሲል አሁን ያላ ንግግር ነው። መሐመድ ካካ ሲል ጣራ ላይ ወተን እናየው ነበር የሚል ያላ ንግግር ነው። አቡ ሁረይራን ድንጋይ አቀብለኝ ሽንት ቤት ተቀመጥ ሲል ያላ ንግግር ነው። ምንድን ነው የምትለው ነው? ትእዛዝ ነው። አንተ ካካ አትልም? ይሄ ያላ ንግግር እንዴት ሊሆን ይችላል? እሺ አንብበው ይህን ክፍል። አንድ ቀን በቤታችን ጣሪያ ላይ ወጥቼ ሳለው ያላ መልእክተኛ በሁለት ሸክላዎች ላይ ተቀምጠው ሲጸዳዱ ተመለክቻለሁ። ይህ አሁን ያላ ንግግር ነው? ሐዲስ ነው? ምንድን ነው እሱ? ምትለን ሐዲስ ሁሉ ያላ ንግግር ነው። ያላ ቃል ነው። ቁርአንም ሐዲስም ያላ ቃል ነው። ኢሳ አይሸናም? አንተ አይሸናም? መሽናም ሌላ ጉዳይ ነው። ይሄ ያላ ቃል ነው ወይ? ያላ ቃል ደግሞ ፍጡር አይደለም አላችሁ። ስለዚህ ይሄ ፍጡር አይደለም የነገርኩ እኮ ነው። ከቁርአን ተወጣቶ ነው ወደ ሐዲስ የሄደው። ከቁርአን የወጣ ነው። ሐዲስና ቁርአን ዘሴማስ ነው እያልኩ እኮ ነው። ስለዚህ ይሄ ፍጡር አይደለም። ያላ ባህሪው ነው። ያላ ቃሉ ሲፋቱ ነው። ያላ ቃል ነው አይደለ? የአላህ ቃል ነው። ከአላህ ቃል የተወሰደ ነው እያልኩ እኮ ነው። የተወጣጣ ነው ይሄ። እንዴት ነው የምንግባባው ወገን? ያላ ቃል ደግሞ ፍጡር ነው? ፍጡር አይደለም? ያላ ቃል እንዴት ፍጡር ነው? ያላ ቃል ፍጡር ነው? ልክ እኔ አሁን እንደምናገረው ከጊዜ በኋላ የመጣ ነው ወይንስ ያላ ቃል ፍጡር ያልሆነ ነው? የአላህ ቃል ከአላህ የወረደ ቃል ነው። በቃ ኖርማሊ ቃል ማለት ነው ማለት ነው። የግለሰቦችን ከጠየቀኝ ሜይ ቢ ያላ አምሳያ ያለው ካልከኝ እንደኔ የሚመስል ከሆነ ቃል አላህ አምሳያ የለው ቃል ከሆነ ቃል ይለያያል። የተለያየ ቃል አለ። በሰውኛ ከሆነ የኛው ዘሩ ቃል ነው። ምንም ድምፀትን የያዘ በድምፅ ሲታጀብ የሆነ መልእክት የሚያስተላልፍ ከወጣ በኋላ በአየር ላይ ፈሶ የሚቀር ነው። ያላህም እንደዛ ነው። እንደዛ ከሆነ አመሳሰልክ ማለት ነው። አምሳያ የለውም። አምሳያ ከሆነ የለው ደግሞ ስለዚህ ያላ ቃል ፍጡር ነው? ፍጡር አይደለም? የኛ ፍጡር ነው። ምክንያቱም ከኛ ከወጣ በኋላ ምንም አቅም የለውም። ምንም ማድረግ አይችልም። ይጠፋል። በአየር ላይ ይጠፋል። አላህ ቃል ፍጡር አይደለም። ስለዚህ ሸክላ ላይ መሐመድ ሲጸዳዳ ምናምን የሚል ያውን ሐዲስ ነው። ሐዲስ ሁሉ ያላ ቃል ነው አልከን። ስለዚህ ያውን ፍጡር ያልሆነ ፈጣሪ ነው መቼም ፍጡር ካልሆነ። ስለዚህ ፈጣሪ ነው እያልከን ነው ማለቱ አይቀርም። ስለዚህ እዛ ውስጥ አሁን ይሄ ያላ ቃል ነው እያልከን ለምሳሌ ፈጣሪ የጻፈው ነው። መሐመድ ለምሳሌ ጥርሱን ሲቦርሽ አልቅ አለ ይላል። ስለዚህ ያላ ቃል ነው። ምንድን ነው የምትለን? ሐዲስ ላይ ነው ያለው። ትስቃለህ። የምሬን እኮ ሐዲስ ላይ ነው ያለው። ጥርሱን ሲፍቅ አለ ይላል። ስለዚህ ሐዲስ ሁሉ ያላ ቃል ነው ካልከን፣ ስለዚህ ያለው አላህ ነው። የፋቀው እኮ ጥርሱን መሐመድ ነው። እንዴት ነው እሱ የምንግባባው? ያላ ቃል ነው። ስለዚህ ፍጡር ያልሆነ ያላ ባህሪው ወይንም ደግሞ ፍጡር ያልሆነ ከሆነ ፈጣሪ ነው ማለት እንዴት ፈጣሪ ሊሆን ይችላል እኮ? እንዴት ይሄ ፈጣሪ ፍጡር ላይሆን ይችላል? ጥርሱን የፋቀው ያለው እኮ መሐመድ ነው። ይሄ እኮ የራስ እንትን ነው እኮ። አሁን አንተ ምሳሌ አንተ ጥርስህን ስትፍቅ ወይም ስታገሳ አትልም? እኔም አላለው። እኔም እኮ መሐመድ እኮ ማለቱ ችግር አለው እያልኩ አይደለም። ግን አንተ ምን አልከው? ይሄ ያላ ቃል ነው ፍጡር ያልሆነ ነው አልከኝ። እኔ ደግሞ እያልኩ አለት ይሄ መሐመድ ንግግር ወይንም ሲፍቅ አንድ ሰው እንትኑ ከነካ የሆነ እንትን ይሰማዋል፣ ወደ ላይ ሪፍሌክስ ያደርጋል እንትን እንጂ እንዴት ነው ፍጡር ያልሆነ ያላ ቃል ነው የምትለኝ? ያላ ቃል ነው ቃላ ፈጣሪ ነው ካልከኝ ቃሉም ፍጡር አይደለም እና የሚሆነው እንዴት የዘላለማዊ ኢተርናል የሆነ ጥያቄ አልገባውም እና ወደ ሌላ ሰው ሽፍት አድርግ። ያስሚን ጨርሰሽ ነው ያስተላለፍሽው። የቤቱን ህግ ካላወሽ ስራ ጠብቂ። ኤኒዌይስ እሺ፣ አዲሱን እናንብበው። ቀጥል ቃል መሐመድ ነህ። እሺ፣ ቡኻሪ ላይ ያለ ሐዲስ ነው። ገጽ 82 ገጽ 1 ላይ አቡ ሙሳ እንዳስተላለፉት ነብዩ መጣሁ መፋቂያ በእጃቸው ይዘው ጥርሳቸውን ያጸዳሉ። ዋ የሚል
ድምፅ ያሰማሉ ማለት ነው። ድምፅ ከአፋቸው ይሰማል። መፋቂያ አፋቸው ውስጥ ሆኖ ሆን ብሎ ማለት ነው ይላል። መፋቂያ የሚያስታውቁ ይመስላሉ ብለው። አሁን ይሄ እንዴት ነው? አዲስ ሁሉ ያለ ቃል ነው፣ ፍጡር አይደለም። አሁን የሚል ቃል እንዴት ነው አሁን ያለ ቃል ነው የምትሉን? አይ ዶንት ኖ ምንም እየገባኝ አይደለም። ግን ፖይንቱ መወያያ ቶፒክ ለዛሬ አይደለም። ሳትፈልጉ ወደዚህ ታመጡኛላችሁ። ወደ ኢሳ እንመልስና ፓራፍሬዝ አድርገው እስኪ ቃል ወይንም ቢል ቢኒ ካለ እድል ልስጥህ። ቢኒ መልካም። እሺ አልተመቸውም መሰለኝ። እንግዲህ ሙስሊሞች ኢሳ ይመጣል ይላሉ። አሳማን ይገላል፣ መስቀልን ይሰብራል ብሎ ያምናሉ። እንግዲህ ኢሳ ገና ተመልሶ መጥቶ አሳማን ገሎ መስቀልን ሰብሮ ለ40 ዓመት ምድርን አስተዳድሮ ደጃልን አጥፍቶ እንደዚህ ብሎ ያምናሉ። ይሄ የሚያምኑት ቃል ግን ቁርአናቸው ላይ የለም። ቁርአናቸው ደግሞ አዘሴም ታይም ግልጽና የተብራራ መጽሐፍ ነው። አንዲትም ብናኝ እንኳን አላስቀረንም፣ ሁሉን ነገር አብራርተናል ብሎ የሚናገር መጽሐፍ ነው። ኦኬ፣ እዛ መጽሐፋቸው ላይ ግን የለም። ነገሩን ከባድ የሚያደርገው እዚህ ጋር ነው። ኢሳ እንደሚመጣ አላህ ነው የነገራችሁ ወይስ መሐመድ ከሞተ በኋላ ከ250 ዓመት በኋላ የመጡ ሰዎች ናቸው የነገሯችሁ? ይህንን ነው እንድታስረዱ የምንፈልገው። አላህ ያልነገራችሁን ነገር ነው የምትናገሩት ማለት ነው። ያ አብዱ እንኳን አመጣ። አብዱ ይሰማል? ትንሽ ድምፅን ከፍ አድርገው። ሜይ ቢ የተነሱትን ጥያቄዎች ሰምታቸው እያዳመጥኩ። የአንተ አቋም ምንድን ነው? እዚህ ጋር ኢሳ ይመጣል ከሚሉት ነው ወይንስ አይመጣም ከሚሉት ነው? እኔ ልማር ነው የገባሁት። በዚህ ላይ የምትለው ነገር የለም? ኦኬ፣ እንግዲህ ዋና ፖይንታችን በደንብ አስተውሉ። ያነሳናቸው እስካሁን ድረስ ቁርአን ውስጥ የለም። ቁርአን ውስጥ እንደዚህ አይነት ነገሮች አስተምሮቱ የለም። ይህንም አይቀበሉ አሉ። በተለይም ቁርአን ብቻ የሚከተሉ ሀዲስ ማይቀበሉ ኢሳ ይመጣል፣ መስቀል ይሰብራል፣ ከዛ ይዋጋል፣ ጂዚያን ያስቀራል፣ አሳማ ሄዶ ይገድላል የሚለውን አስተምሮ ማይቀበሉ የሙስሊም ሴክቶች አሉ። ይሄ ተረት ተረት ነው ብለው የሚያምኑ ቁርአን ብቻ የሚመሩ ሀዲሱ ፌክ ነው፣ ከጊዜ በኋላ የተፈጠረ ከጊዜ በኋላ የተረት ተረት ነው ብለው የሚያምኑ አሉ። በተመሳሳይ ኢሳ ሞቷል ብለው የሚያምኑም አሉ፣ ከእስልምናው ሴክት ማለት ነው። እና እነኚህ ሀዲሳቶቹ እንዳለ ከጊዜ በኋላ የቡሃሪ የፈጠራቸው የቡሃሪ ውጤት ናቸው ብለው የሚያምኑ አሉ። መስቀል መጥቶ ይሰብራል፣ እንደዚህ ያደርጋል፣ እንደዚህ ይሆናል፣ ይዋጋል፣ እንደዚህ ያደርጋል የሚሉት እንዳለ የነ ቡሃሪ ውጤቶች ናቸው፣ ተረት ተረቶች ናቸው። ቁርአንም ላይ አልተነገረንም፣ አንድም ቦታ አልተጠቀሰም። ምክንያቱም አንድም የለም። መጥቶ ገና መህዲ ይመጣል፣ ከዛ ደግሞ ደጃልን ይዋጋል። ደጃል ኃይለኛ ነው፣ እሱን ይገላል። ሽታው ከደማስቆ አካባቢ ሲመጣ አይኑ የደረሰበት ድረስ በሽታው እሱን ያሸተቱ ካፊሮች እንዳለ ይገላቸዋል ምናምን። እንደገና ደግሞ መስቀልን ይሰባብራል፣ አሳማውን ይገላል፣ ጂዚያን እንዳለ ያስቀራል፣ ጎግ ማንጉ ከዛ መጥተው ከሱ ጋር እንትን ይላል። እነኝህ እንዳለ የሉም፣ አንድ ጥቅስ የለም። ስለዚህ ከጊዜ በኋላ ፋብሪኬት የተደረጉ ናቸው እና አንቀበልም የሚሉም አሉ፣ ከእስልምናው ሴክት ማለት ነው። ግን ለክርስቲያኖቹ ደግሞ ምንድነው አንድ የሚሰጠን ፍንጭ የሚሰጠን ምንድነው? ኢቭን የእስልምና አስተምሮ ከጊዜ በኋላ አፕዴት ካደረገ በኋላ ነው እነኚህ እንደዚህ አይነት ነገሮች የመጡት ማለት ነው። ተመቶ እንደዚህ ተመልሶ ካላሉ ኦኬ ካዳ ወደ ራሱ ዘንድ ከወሰደው እንዴት ነው የሚለው ኩዌስችን ስለሚደረጉ በጊዜው ሙግቶች ስለነበሩ ለእነኛ ምላሽ ይሆን ዘንድ ነው እንደዚህ አይነት የመጡት። ኢቭን መጥቶ ይሞታል ምናምን የሚል ራሱ አዲስ ላይ ራሱ ሙተወቲር በሆነ ሁኔታ የለም። ሙተወቲር የሆኑ አዲሶች እንደዚህ የለም ማለት ነው። ሐዲስ ላይ ራሱ ማለት ነው መጥቶ ይሞታል እንደዚህ ይሆናል እንደዚህ የሚል የለም፣ ሙተወቲር በሆነ ሁኔታ ማለት ነው። እና ይሄ የሚያሳየው ምንድነው? ከጊዜ በኋላ ኢንሰርሽኖች እንዳሉ የታሪክ
ክለሳዎች ክፍተቶችን ለመሙላት እንዳሉ ግን ፎር ሴክ ኦፍ አርጉመንት ግን እንደው ሙሉ ለሙሉ ዝግት ሳናደርገው ኦኬ ቁርአኑ ባይልም ሐዲሱን ደግሞ ፎር ሴክ ኦፍ አርጉመንት እንቀበላቸው። ይመጣና ምንድነው የሚያደርገው? መስቀል ይሰብራል። ለምንድን ነው መስቀል የሚሰብረው? ለምን መስቀል መስበር አስፈለገ? አያችሁ፣ ጠላትነትን ለመፍጠር ነው። እነሱ አሁን መስቀል ይሰብራል አሉ። እኛ መስቀል ስለምናደርግ ማለት ሌሎች አሉ እኮ ሌሎች አማኞች የተለያየ ጣዖት የሚያመልኩ የተለያየ ምልክት የሚያደርጉ አሉ። ያንን ያደርጋል፣ የእነኛን ይሰብራል አለ